ለኢትዮጵያ አማራ ጌጥ ነው። አብይ በጣም የአሸባሪዎች አለቃ ማለት ይችላል። በጣም የተለየ ነው። የአብይን ያክል የጨከነ የለም በዚህ ምድር። ሰላም እንደምንቆያችሁን ክቡራን ቤተሰቦቻችን፣ በሰበርና በወቅታዊ መረጃዎች ተመልሰናል። ከመግቢያችን ሊያደምጣችኋቸውና ሌሎች በርከት ያሉ መረጃዎችን ይዘናል። ውድ ቤተሰቦቻችን፣ በቅድሚያ መረጃዎቹ በርካታ ሰዎች ይዳረሱ ዘንድ እንግዲህ ቤተሰቦቻችን ላይክ ማድረጋችሁ እንዳይረሳ፣ የላይክ ምልክቷን ተጫኑት። አዲስ ከሆናችሁ ለቻናሉ ቤተሰብ መሆናችሁን ሰብስክራይብ ማድረጋችሁ እንዳይረሳ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በተለያዩ ቦታ አገዛዙ የሽንፈቱን ጥግ እያሳየ ነው። የተለያዩ ሴራዎችን እየሰራ ነው። እነዚህ የተለያዩ ሴራዎች ደግሞ ለተለያዩ ይሄ ሰውን በመቁረጥ በማረድ እና ፋኖን ለማስጠላት እና ፋኖን ከማህበረሰቡ ለመነጠል የተለያዩ ስራዎችን እየሰራ እንዳለ በደንብ ማወቅ ይገባናል። በዚህ ላይ መወያየት ያስፈልጋል። ለመነጠል ከዛ በተጨማሪ አሁንም ለስራ የሚሄዱ ወጣቶችን በተለያየ ቦታ በተለይ ወንድ ልጅ የተባለን ሁሉ በመኪና የሚሄድን ወንድ ከ70 ዓመት በታች መሄድ የለበትም ብዬ ነው የማስብ። ለምን አገዛዙ እያፈነ እየወሰደ ነው። አብዛኛው ወጣት አሁን በተለይ ልጅ ያለበት ከ15 ዓመት እስከ 14 ዓመት ድረስ ያሉ ህፃናቶች ከቤት ማደር ትተዋል። ኦልሬዲ እየሄደ እያፈናቸው ስለሆነ ማለት ነው። አሁን ሰራዊቱም አልቋል፣ እየከዳም አልቋል፣ እየሞተም አልቋል፣ እየቆሰለም አልቋል። በተለይ ደግሞ የቆሰሉትን መከላከያ ሰራዊት የሚባለውን ያው የራሱን ማለት ነው ለራሱ የሚያገለግሉትን ቁስለኛውን ራሱ እየገደለ እንደሆነ አዲስ አበባ ምንድን ነው ነገራቸው? ተከባብረን እኮ መኖር እንችላለን። እነሱ እኛ 4 ኪሎ እነሱ ወዛኛው ከአዲሱ ጫካ እነሱ ጫካ ብለውታል። በነገራችን ላይ ቤተ መንግስቱን ወደፊት ፎር ዘ ፊውቸር ማለት ነው። ያ ድሪም ነው በነገራችን ላይ ታይቷቸዋልና የጫካውን ማን ነው የህንፃውን የቤተ መንግስቱን ስም ሳይሆን ጫካ ያሉት ወደፊት በጫካ ውስጥ ሊኖሩ እንደሚችሉ ከአዲስ አበባ ፈርጥጠው ሲሄዱ ጫካ እንደሚገቡ ነው። ምናልባት እንዲሁ እውነት ጫካ ይገባሉ ግን አይገቡም አይመስለኝም። ግን እስከ መጨረሻው ጫካ እንደሚኖር ቤተ መንግስታቸው የሚያመላክት ይመስለኛል። እና ህልም አይከለከልም፣ መኖር ይችላሉ። እኛ ምን አገባን? ይፈልጉ መኖር ይችላሉ። እጅ ስጥ ብለን ነው እዛው ነው ምን ማረካቸው እኮ ቁም ነገር ምንም ነገር እቃ እንኳን አያወጡም ነው የምልህ። ክብብ አድርገን እጅ ነው የምናሰጠው። ይሄ ፈረሰ አይደል ነው አሁን በየቦታው በእኛ ግንባራውን የሚገርም ነገር በጣም በቃ በሚገርም ሁኔታ እንዲህ ተጠባብቀው አንድ አማራ ማለት ነው 3 ዋርድያ ተመድቦለት ነው የሚንቀሳቀሰው የመከላከያ ሰራዊት ውስጥ። ቁም ነገር በጣም የሚገርም ሁኔታ ነው። በዛ ላይ የቡድን መሳሪያ እንዴት እንደተያዘ ዲሽቃ ወሳግሩን ሌላ እንትን ላይ ይሄኛውን አውቶማቲኩን ምናምን አድርገው በታት ነው ጭራሽ አይተማመኑም። የሚገርም ነገር እንደዛም ብለው ደግሞ መፍረሱ አልቆመም። ከትናንት ወዲያ ራሱ ሁለት ሆነው አንድ ብሬን አንድ ስናይፐር 2 ክላሽ ደርበው ማለት ነው ይዘው እኛ ጋር የተቀላቀሉት እዚህ ወልዲያ ስቴዲየም ከመብራት ኃይል ወጥተው እኛ ጋር የመጡት ማለት ነው። የሆነች ቪዲዮ ወጣ ነበረ እንደ የተኩስ ተተኳሽስ ምናምን የምትል ቪዲዮ። ልክ እንደዛ ነው ማሰብ ያለብን። ቁም ነገር ምንም አይነት ነገር እንዳይወጣ። እውነት ግን ነው አብሽ ትክክል አብሽ። እኔም እሱን ነው የምለው። በተለይ የአሁኑ ወጣቶች እንግዲህ የስራ እድል ከመፍጠር ይልቅ ወጣቱን በጦርነት ማስጨረስ ይሻላል ብለው በዚህ ወጣት የሚናደዱ በኢትዮጵያ ወጣቶች አመፅ ሲናደዱ የነበሩ የነሱን ያው ስልጣን ማራዘም የሚፈልጉ ለወጣቱ ምንም ጭንቀት የሌላቸው ለሀገራቸው የማያስቡ ግለሰቦች በዛ ልክ ወጣቱን ለጦርነት ማግደውታል፣ አስጨርሰውታል። ነገር ግን እኛ የዚህን ወጣት ህይወቱን ከመታደግ አልፎ የስራ እድል የሚፈጠርበትን መንገድ ሁሉ ነው እያመቻቸን ያለ ነው። ማለት የስራ እድል ሲባል አሁን ለምሳሌ ማንኛውም በመከላከያ ውስጥ ያለ ከየትኛውም ኢትዮጵያዊ መሆን ይችላል። ስለዚህ ምንድነው ማድረግ ያለበት? ቢያንስ 2 ክላሽ 3 ክላሽ ይዞ ስናይፐርም ይዞ ከወጣ አንዱን ለቤተሰቡ
መተዳደሪያ መስጠት ይችላል። ለእናት አባቱ ለነዛ ድሃ እናት የሚፈልገውን ነገር ማድረግ ይችላል። ስለዚህ ምንድነው ይሄ የስራ እድል ሁሉ እየፈጠረላቸው እንደሆነ ማወቅ ይገባቸዋል። የቤተሰቦቻቸውን ችግር ለመቅረፍ የተለያዩ መሳሪያዎችን 2-3 መሳሪያዎችን እያያዙ ወደ ፋኖ ቢገቡ የተሻለ ገንዘብ አግኝተው ከራሳቸውም አልፎ ለቤተሰቦቻቸው የተሻለ ጥቅም መስጠት ይችላሉ። ህይወታቸውን ማዳን ይችላሉ። በዛ ልክ በመላው ኢትዮጵያ ውስጥ ያላችሁ የብሔር ብሔረሰብ ልጆች፣ ኢትዮጵያውያን ወጣቶች፣ በመከላከያ ውስጥ ያላችሁ ኑ ወደ ፋኖ በቃ ተደዋወሉ። በውስጥ ጻፉልን፣ ለሀብቴ ጻፉለት፣ ለእኔ ጻፉልኝ። ኑ በቃ ይሄ የማይጠቅም ስርዓት የወደቀ ስርዓት ነው። በተራ እንትን ላይ ተሰማርቶ ነው ያለ። ይሄ የውይላ ይሄ ያልሆነ አሸባሪ ነው። በቃ አሸባሪ እስካሁን እና አልሻባብ ሰርተው አያውቁም። ይህን እንደዚህ አብይ እንደሰራው አይነት ሰርተው አያውቁም። እና አልሻባብ እና አልቃይዳ እና አይኤስአይኤስ በዚህ ልክ አድርገው አርደዋል፣ አንገት አርደዋል እና አይኤስአይኤስ። ነገር ግን አብይ የሰራውን ያክል አላደረጉም። ሽል ቀደው አላወጡም። እና አልሻባብ ማን ነው? እና አልሻባብ መሆን እነዛ አብይ በጣም የአሸባሪዎች አለቃ ማለት ይችላሉ። በጣም ሰላም፣ እንዴት ናችሁ? ዛሬ ለመላው የአማራ አርሶ አደርና የአማራ የእህል ነጋዴዎች የሚሆን መልእክት ነው ወደ እናንተ ይዤ የመጣሁት። እንደሚታወቀው የአማራ አርሶ አደር ላለፉት 6 ዓመታት በተለይ ደግሞ ላለፉት 3 ዓመታት እርሻ እንዳያርስ የምርጥ ዘር አቅርቦት ከመከልከል ማዳበሪያ ከመከልከል እስከ እርሻ ቦታው ላይ መረሸን ድረስ ከፍተኛ ሰቆቃና መከራ እያሳለፈ እንዳለ ይታወቃል። አሁን የማሳያችሁ ዜና የተለጠፈው በአማራ ክልል ምስራቅ ጎጃም ዞን ጎዛመን ወረዳ ጭምት የምትባል አንድ በጣም ሩቅ የሆነች የገጠር ቀበሌ ላይ የተሰራ የአገዛዙ ሰቅጣጭ ግፍና በደል ነው። እንደሚታወቀው ጭምትን ታውቃታላችሁ። በአባይ ጎርጅ ውስጥ ከሚገኙ ወይም በአባይ ወንዝ ዳር ከሚገኙ ቀበሌዎች ውስጥ አንዷ ሞቃታማ ቀበሌ ነች። በጎዛመን ወረዳ ሞቃታማ ቀበሌ ከመሆኗ የተነሳ በቀበሌዋ ለኮመርሻል የሚሆኑ እህሎች ይመረታሉ። ለምሳሌ ሰሊጥ ይመረታል፣ እንደ ቦሎቄ ይመረታል። በዚህ ቀበሌ የሚገኙ አርሶ አደሮች የመብራት ወይም ደግሞ የመንገድ ወይም የውሃ ምንም አይነት የመሰረተ ልማት አገልግሎት የላቸውም፣ አልነበራቸውም። የገጠር ጥርጊያ መንገድ እንኳን የአካባቢው አርሶ አደር ነው ገንዘብ አዋጥቶ ጥርጊያ መንገድ ያሰራው። ነገር ግን ካዘናውን አራግፎ የጨረሰው ብአዴን ተወቅቶ ለገበያ ለመቅረብ በግለሰብ ቤት ውስጥ የሚገኝን ሰሊጥ እየዞረ ኢነትሪ ይዞ 10 ኢነትሪ ሙሉ ከ1400 ኩንታል በላይ ቦሎቄ ሰሊጥና በቆሎ ቀምቶ ወስዷል። እንደሚታወቀው ዜናው ላይ እንደምትመለከቱት ይሄው ዜናው እንግዲህ የወጣው ይሄ ጎዛመን ወረዳ ኮሚኒኬሽን ላይ ነው። እዚህ ዜና ላይ እንደምትመለከቱት በህገ ወጥ መልኩ የተከዘነ ነው የሚለው። ጭምት ቀበሌ ከደብረ ማርቆስ ከተማ በጣም የራቀች በጣም በረሃ ውስጥ ያለች ቀበሌ ነች። በህገ ወጥ መልኩ እህል ሊከዘን የሚችለው ከተማ ውስጥ እንጂ ገጠር አይደለም። ገጠር አርሶ አደሩ አምርቶ ወደ ገበያ ለማቅረብ የሚከዝነው እህል ብቻ ነው ለገበያ ለማቅረብ። እንደሚታወቀው አሁን ዛሬ ህዳር 18 ነው። አሁን በዛች ሞቃታማ በሆነችው ቀበሌ የተወቃ ሰሊጥ የዚህ ዓመት ሰሊጥ እንጂ የሚገኘው ያለፈው ዓመት አይደለም። ሰሊጥ ከአንድ ዓመት በላይ ሊከማች እንደማይችል ታውቁታላችሁ። በዚሁ ዓመት ምናልባትም ሰሊጡ ከተወቃ 2 ሳምንት 1 ሳምንት ቢሆነው ነው ይሄንን ሰሊጥ አርሶ አደሩ ወደ ገበያ ሊያቀርብ ቤቱ በኩንታል ሞልቶ ካስቀመጠበት ከየቤቱ 10 ኩንታል፣ 5 ኩንታል፣ 15 ኩንታል፣ 20 ኩንታል ከየቤቱ ሰብስበው የአማራን አርሶ አደር እህል በጉልበት ከ1 ሺህ በላይ የሚሊሻ የአድማ ብተናና የመከላከያ አባላት ከ1 ሺህ በላይ ይህንን የአገዛዙን ካድሬ አጅቦ በመሄድ የአርሶ አደሩን ሀብት ንብረት ግፍፍ አድርገው ዘርፈው ወሰዱት። አሁን ጥያቄው
በወለጋ አማራዎች ምርት ካመረቱ በኋላ ሲቀማ የነበረው ኦነግ ከዚህ በላይ አደረገ ወይ ነው። አሁን ጥያቄው በየአካባቢው አማራዎች ሲሰቃዩ፣ ሲሳደዱ፣ ንብረታቸው ሲቀማ ከነበረበት ጊዜ ይሄኛው በምን ይለያል ነው። እስኪ አሁን የአማራ አርሶ አደር በከፍተኛ ስቃይና መከራ አምርቶ ካዘጋጀ በኋላ በቤቱ እየተገባ ጎተራው እየተናደ ምርቱ የሚቀማ ከሆነ በአማራ አርሶ አደር ላይ ከዚህ በላይ ምን አይነት በደል ሊፈጸምበት ይችላል? ማዳበሪያ ተከልክሏል፣ ምርጥ ዘር ተከልክሏል። በፍግ ያመረተው ምርቱ ደግሞ ህገወጥ እህልን የተከዘነው ተብሎ ይወሰድበታል። ሁሉም አካባቢ ያለ አማራ ይሄ ጣፈንታ ይደርሰዋል። ብአዴን እስካለ ድረስ የአማራ አርሶ አደር ከዚህ የባሰ ስቃይ እንጂ የተሻለ ነገር አይኖረው። ይቅርታ። ስለዚህ እያንዳንዱ አማራ ከማን መጀመር እንዳለበት፣ ማንን መጀመሪያ ማስወገድ እንዳለበት፣ ማን እያጠቃውና እያስጠቃው እንደሆነ በደንብ ለይቶ መታገል ካልጀመረ መጪው ጊዜ ቅኝ ግዛትን፣ ባርነትን የሚያስናፍቅ ባሪያ ትሆናለህ አይደለም። ቅኝ ገዢዎች ከፈጸሙት ነውር በላይ እየተፈጸመ ነው። አፓርታይድ ከፈጸመው ነውር በላይ እየተፈጸመ ነው። ከባርነትም በላይ መገለጫ የሌለው ምናልባትም ለሐዘን የሚሆን ንፍሮ፣ ለሐዘን ሞተህ ስትቀበር ለሐዘን የሚሆን ንፍሮ ገዝተህ ስትመጣ ልትከለከል የምትችልበት እድል ከፊት ተቀምጧል። በአማራ አርሶ አደር ላይ ከዚህ በላይ ሊደርስበት የሚችል ግፍ የለም። የብአዴን ካድሬዎች የህዝቡን በጀት ጨርሰው ከህዝቡ የጉልበት መዋጮ ሲያዋጡ ከርመው እሱ ሁሉ የስቃይ መገለጫው አልበቃቸው ሲል የአርሶ አደሩን እህል በጉልበት እየቀሙ ናቸው። ይሄን ደግሞ ኮራጀንን ብለው በሚዲያቸው በሰበር ዜና እየዘገቡት ነው። ከዚህ በላይ ምን አይነት ስቃይ ሊደርስበት እንደሚችል የአማራ ህዝብ አላቅም። እያንዳንዱ አማራ የመጨረሻውን አማራጭ መውሰድ ካልቻለ ምን ሊደርስበት እንደታቀደ፣ መጪው የሲኦልና የጨለማ ዘመን እንዴት ሊተገበር እንደታቀደ እኔ መናገር አይጠበቅብኝም። የጎዛምን ወረዳ ኮሚኒኬሽን ያወጣውን ዜና ተመልከቱና ምን እንደተፈጸመ በአርሶ አደሩ ላይ እዩና እናንተ ፍረዱ። ከቻላችሁ ለብዙሃኑ እንዲደርስ ሼር አድርጉ። የብአዴን ነውር ከዚህ በላይ መቀጠል ከቻለ እያንዳንዳችን ተያይዘን መኖራችን፣ ህልውናችን ታሪክ ወደ መሆኑ ይቀየራል። በምስራቅ ወለጋ አንድ የኦሮሚያ ክልል አቃቢ ህግ ሲገደል 3 አቃቢያን ህግ መወሰዳቸው ተገለጸ። በኦሮሚያ ክልል ምስራቅ ወለጋ ዞን በጅማ አርጆ ወረዳ ከጅማ ወደ ነቀምቴ ለስራ በመጓዝ ላይ ነበሩ የኦሮሚያ ክልል አቃቢያን ህግ ላይ ጫካ ውስጥ በሚንቀሳቀሱ ታፍነው ከተወሰዱ በኋላ በጥቃቱ አንድ አቃቢ ህግ መገደሉንና 3 ደግሞ ታግተው ያሉበት አለመታወቁ ተገልጿል። የኦሮሚያ ክልል አቃቢያን ህግ ማህበር ፕሬዝዳንት አቶ ታደሰ ንጉሴ ኢታና ይህንኑ ለአዲስ ስታንዳርድም አረጋግጠዋል። አቃቢ ህግ ነገሰ ከበደ መገደላቸውን ማረጋገጣቸውንና አስክሬናቸውንም ለቀብር ወደ ሱሉልታ ከተማ መወሰዱን፣ የቀሩት ሰዎች በምን ሁኔታ ላይ እንደሆኑና የት እንዳሉ አናውቅም በማለትም ገልጸዋል። የኦሮሚያ ጠቅላይ አቃቢ ህግ ቢሮ በበኩሉ የክልሉ አቃቢ ህግ ነገሰ ከበደ መገደላቸውን አረጋግጦ የተሰማውን ሐዘን በማህበራዊ ትስስር ገጹ ላይ አስታውቋል። ማህበሩ ይህንን ድርጊት ያወግዛል ያሉት የማህበሩ ፕሬዝዳንት እነዚህን የህግ ባለሙያዎች የያዘው አካል እንዲፈታቸውም እንጠይቃለን ብለዋል። ከዚህ ቀደም ታጥቀው በጫካ ውስጥ በሚንቀሳቀሱ ቡድን አቃቢያነ ህግ በማገት ወንጀል እየተፈጸመ እንደነበር ያስታወሱት አቶ ታደሰ በቀጥታ ኢላማ ያደረገ ግድያ ሲፈጸም ግን ይህ ለመጀመሪያ ነው ብለዋል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ አድርገው።
አሁን ደግሞ ወደ መረጃዎቻችን እናልፋለን። ከመካነ ሰላም እርጦ ለማርያም ያለው መስመር አገዛዙ ከአንድ ዓመት በላይ በመዝጋቱ ነዋሪዎች ለተለያዩ ችግሮች መጋለጣቸው ለጎልደን አማራ ቅሬታቸውን አሰምተዋል። ሕክምና ወደ ባህር ዳር ሪፈር ሲባሉ እንዲሁም ሸቀጣሸቀጦችን ከአዲስ አበባ በቀላሉ ለማስገባት እንዲሁም እህልና እንስሳቶችን በመሸጥ ኑሯቸውን አቅሎት የነበረው መንገድ ምክንያቱ ባልታወቀ መንገድ መዘጋቱ ማህበረሰቡ ለስቃይና እንግልት ተዳርጓል። የሚመለከተው አካል ድምጽ እንዲሆን አድርሱን ሲሉ ለጎልደን አማራ ቅሬታቸውን በአካባቢ ያሉ ነዋሪዎች አሰምተዋል። ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር በተጀመረውና ተጠናክሮ በቀጠለው ተጋድሎ በጊሸንና አባላ ሰፍሮ የነበረው ሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር የብልጽግናው አራጂ ቆራጭ ሰራዊት አዳሩን 23ኛ ክፍለ ጦር ወደምትንቀሳቀስበት ቀጠና ተጉዞ ወደ ደልባ ለመግባት ቢሞክርም ቀድሞው በአናብስቶቹና ባይበገሬዎቹ በ23ኛ ክፍለ ጦር በወገን ኃይል ተብትቦ የተያዘና ስቦ በማስገባት ታክቲካዊ በገሬዎቹ የአሳምነው ገልገል ብልጽግናው ሰራዊት የአሞራ ሲሳይ ሆኖ እንዲቀር አድርገውታል። ውጊያው ከቀኑ 5 ሰዓት ተኩል እስከ ምሽት 5 ሰዓት የተካሄደ ሲሆን የመጣው የአብይ ሰራዊት ዘለግባ በሚባል ሁኔታ ተስቦ እንዲገባ ከተደረገ በኋላ መመለስ እንዳይችል አድርገው ከቀኝም ከግራም በአናብስቶቹ አይቀጡ ቅጣት ሲቀጣ ውሏል። ነገር ግን በዓለም የቱሪስት መስህብ ውስጥ የምትታወቀው ጊሸን ደብረ ከርቤ ገዳም ውስጥ ከትሞ የሚኖር አስነዋሪ ብልጽግና ሰራዊት ከገዳም ውስጥ ሆኖ ሞርተር እያስወነጨፈ ወደ ኋላ ለመውጣት ቢሞክርም መውጣት እንደ መግባት ቀላል አይደለምና የአብይ ሎሌዎች ብዙ የደሃ ልጆች ድንጋይ ተንተርሰው እስከ ወዲያኛው እንዳረሸኑት አድርገዋል። በአውደ ውጊያው የተገኙ ድሎችን ስንመለከት ከ50 በላይ የተደመሰሰና ቁጥሩ በውል ያልታወቀ ቁስለኛ 650 የክላሽ ተተኳሽ፣ 450 የብሬን ተተኳሽ፣ 295 የዲሽቃ ተተኳሽ ገቢም ሆኗል። እንዲሁም አንድ የጠላት ኃይል በአመራር ደረጃ አብሮ ተሰውቷል። ከ4 መኪና በላይ ቁስለኛ ይዞ ወደ ደሴ ለመግባት ቢሞክርም የ23ኛ ክፍለ ጦር ቃኝና ቁስለኛ ይዞ እንዳይወጣ በድጋሚ ዚሃ ላይ ጥቁር አስፓልቱን ዘግተው አናብስቶቹ እያረገፉትም ነው። የዓለም የጦር ሕግ ባስቀመጠው የሁለት ተፋላሚ ኃይሎች የማረኩትን የጠላት ኃይል በሕግ አግባብ መያዝ ግድ ይላል። እናም እኛም የቆሰሉ የተሰዉ የተማረኩ የጠላት ኃይል የተሰዋውን ማስከበር የቆሰለውን ሕክምና እንዲያገኝ የማድረግ ስራ እየሰራን እንገኛለን። ዞብላምባ ክፍለ ጦር 6ኛ ሻለቃ መርጦ ከተማ በጨለማ ሰርጎ በመግባት የፋሽስቱ አራዊት ሰራዊት ከፍተኛ አመራሮችን በመደምሰስና በመማረክ ታላቅ ጀብድ መፈጸሙ ታላቅ ድልን ተጎናጽፈዋል። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 6ኛ ሻለቃ ጉባ ላፍቶ ወረዳ መርጦ ከተማ መሽጎ ካለ የብልጽግና ዙፋን ጠባቂ ሰራዊት ሌሊት ሰርገው በመግባት 4 አጃቢዎቻቸውን በሳንጃ በመግደል እንዲሁም አንድ ሻምበል መሪና አንድ የክፍለ ጦር ሐኪም በመማረክ ታላቅ ጀብድ ፈጽመው ታላቅ ድል መጎናጸፋቸውን የተሰማው ሻለቃው የሌሊት ጥቃቱን የፈጸመችው ያለምንም የጥይት ተኩስ ሲሆን በከፍተኛ አመራሮቹ አጃቢዎች ቀድሞ በማስወገድ አመራሮችን ከ3 ጥቁር ክላሽና ሙሉ ትጥቅ ጋር በመማረክ የተሳካ ስራም ሰርቶ ወጥቷል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ከአምባሰል ግሸን አካባቢ ወደ አምባሰል ጅብጎዶ ለማጥቃት የመጣ ፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ቀለም ብርቱ ትንቅንቅና ተጋድሎ በማድረግና በጠላት ላይ ከባድ ሰብአዊ ኪሳራ በማድረስ ታላቅ ድልም ተጎናጽፏል። ፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት አምባሰል ግሸን ቤተክርስቲያን ውስጥ በብዛት መሽጎ ያለ ሲሆን ከዛ በመነሳት በቅርብ ርቀት ልጅ ኢያሱ ኮር 23ኛ ክፍለ ጦር ወዳለችበት ጅብጎዶ ማጥቃት ያደረገ ሲሆን ንስሮቹ በአግባቡ በመመከትና መልሶ ማጥቃት በማድረግ ብሎም ከባድ ሰብአዊ ኪሳራ በማድረስ ወደ መጣበት ምሽጉ መልሰውታል። በዚህ የተበሳጨ የጠላት ሰራዊት እንደተለመደው ህዝብ ወደ በዛበት አካባቢ ወደ ከተማ ሞርተር በማስወንጨፍ የትምህርት ቤትና በአካባቢው ባሉ መንደሮች በሰው ህይወትና ንብረት ላይ ጉዳት አድርሷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዛዝ ዘር ያዕቆብ 1ኛ ኮር በፊቃዱ በላይ ክፍለ ጦር አሳምነው ጽጌ ብርጌድ አናብስቶችን ለማፈን ጥረት ለማድረግ አልሳካለት ያለ የአብይ አህመድ ወንበር አስጠባቂ ኃይል በደራ አውራጃ በሜካኒዝም በታገዘ ንጹሃንና ከ15 በላይ ከብቶችን መጨፍጨፉን የተሰማው ይህ በእንዲህ እንዳለ እድሜያቸው የ13 እና 14 ዓመት ልጆች አፍኖ ረጅም መንገድ በእግራቸው ይዞ ከሄደ በኋላ በአሰቃቂ ሁኔታ የአብይ አህመድና የብአዴን ተላላኪ ኃይል አሁንም እንደ ትናንቱ ለአማራ ህዝብ አለመናዊ ተግባሩንም አሳይቷል። እንዲሁም በዓለም አቀፍ ህግ አንድ ሰራዊት ሲማረክ በወታደራዊ ጥበብ መያዝ ሲችል ከአጼ ዘርዓ ያዕቆብ 1ኛ ኮር በፊቃዱ በላይ ክፍለ ጦር አሳምነው ጽጌ እዝ በአብይ አህመድ የእጅ ወደቁ 2 ፋኖችንም ከአንገታቸው በላይ ያለውን ሰውነት ክፍላቸውን ከ2 ሰነጣጥቆ አለመናዊ ተግባሩን እየሰራ ከመሆኑም በላይ
አሁንም በደራ አውራጃ ማህበረሰቡ የሰብል መሰብሰቢያ ወቅት በመሆኑም የአሳምነው አናብስቶች በትር መቋቋም ሲያቅተው በሞርታር የተሰበሰበውን ከ7 በላይ የጤፍ ክምሮችን ለህብረተሰቡ ጥቅም ላይ እንዳይውሉ አድርጓቸዋል። ሆኖም ደራም ከኦሮሚያ አዋሳኝ ቦታ እንደመገኘቱ አብይ አህመድና ሽመልስ አብዲሳ ባዋቀሩት የዳቦ ሰም የሚሰጡት ኦነግ ሸኔ በሆነው ሰው በላ ኃይል የአማራን ህዝብ ልክ እንደ ሌሎች እንደ አርሲ፣ መተከል፣ ወለጋ ለማጥፋት እየሞከረ ይገኛል። በመጨረሻም የአፄ ዘርዓ ያዕቆብ አንደኛ ኮር በፍቃዱ ክፍለ ጦር አሳምነው ጽጌ ክፍለ ጦር አናብስቶች በደራ አውራጃ እየከፈሉት ያለ ይበል የሚባል ሲሆን ይህንን አረመኔያዊ አገዛዝ በአማራ ህዝብ ላይ የሚደርሰውን ስቃይ እንግልት ከላያችን ላይ አውርደን የምንጥልበት ቀን ቅርብ ይሆናል። ከወልዲያ ከተማ በቅርብ ርቀት በታሪካዊቷ መርጦ ኢየሱስ ከተማ አጥቢያ ሌሊቱን ያለምንም የጥይት ተኩስ በሳንጃ ጩቤ ብቻ ለአጭር ሰዓታት ከባድ ተጋድሎ ማድረጉ ተሰምቷል። ምኒልክ የራስ ወሌ ብጡል መናገሻ በነበረችው በታሪካዊ መርጦ ኢየሱስ ከተማ ውስጥ መሽገው በነበሩ ያገዛዙ ወታደሮች ላይ ባካሄደው በሳንጃ ጩቤ በታገዘ ለአጭር ሰዓታት በቆየ ከባድ የጨበጣ ውጊያ ላይ ታላቅ ድል መቀናጀቱን እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዞብል አምባ ክፍለ ጦር ስር የሚገኙት ተወርዋሪ አናብስት በሚል ቅጽል ስም የሚጠሩት የስድስተኛ ሻለቃ አባላት የራስ ወሌ ብጡል መናገሻ በነበረችው በታሪካዊቷ መርጦ ኢየሱስ ከተማ ዛሬ አጥባ ሌሊቱን ሰርገው በመግባት በከተማ የነበሩ የጠላት ብልጽግና ቡድን ተላላኪ ወታደሮች ላይ የሳንጃ ጩቤ ጥቃት በመክፈት በርካታ ወታደሮችን ሲገሉ አንድ የሻምበል መሪንና ሌሎችም የክፍለ ጦር አመራሮችን አንገታቸውን አንቀው ይዘዋቸው ወጥተዋል። ምንም አይነት የጥይት ድምጽ ባልሰማበት በዚህ አጭር ሰዓት የስትራቴጂክ ኦፕሬሽን የፋኖ አባላቱ ከፍተኛ ወታደራዊ አመራሮችን እስከ አጃቢዎቻቸው በመግደል እንዲሁም የሻምበል አዛዡንና ሌሎችም የጠላት አመራሮችን ከ3 ጥቁር ክላሽ ጋር ማርከው ይዘዋቸው ወደ ቀጠናቸው መሄዳቸው ነው ሚኒሊክ ለመረብ ሚዲያ በላከው መረጃ ያስታወቀው። ውጊያው ያለምንም የጥይት ኮሽታ የተካሄደ ሲሆን የፋኖ ኃይል ወደ ጠላት ካምፕ ዘልቆ መግባቱ የታወቀ ደረታቸው ላይ የፋኖ ሳንጃ የተሳካባቸው ወታደሮች ወታደራዊ አመራሮችና አጃቢዎቻቸው የስጋ ድምጽ ሲያወጡ ብቻ ነው ተብሏል። የፋኖ አባላቱ የገደሉትን ገድል የማረኩትን ማርከው ተልዕኳቸውን አጠናቀው ከወጡ በኋላ ጅብ ከሄደ ውሻ ጮኸ እንዲሉ አበው ሙትና ቁስለኛ ከመሆን የተረፈውን የአገዛዝ ኃይል በከተማዋ ዙሪያ የሚገኙ ተራሮችን በደሽቃና በሞርታር ሲደበድብ እንደነበረም ተነግሯል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 7ኛ ክፍለ ጦር የማህበረሰብ አገልግሎት ሰጪ ተግባራትን ጥበቃና ድጋፍ እያከናወነ ይገኛል። በእናርጅናው ወረዳ የአጉላሽ ገደብ ያለውን የጠጠር መንገድ ልዩ ጥበቃ በማድረግ የጥገና ስራ ያስጀመረ ሲሆን ብልጽግና አንዳንድ ሰርጎ ገቦች በማደራጀት የመንገድ ስራው እንዲቋረጥ፣ ሹፌሮች እንዲገደሉና መኪኖች እንዲቃጠሉ ጸረ ልማት ቡድኖችን አዋቅሮ የመንገድ ስራው ለማቋረጥ ሞክሯል። ይህ የጸረ አማራ የጸረ ልማቱ ብልጽግና ስውር ክንፍ በመለየት የ74ኛ ክፍለ ጦር ፋኖዎችና የእናርጅናው ወረዳ ጊዜ አስተዳደር ጸጥታ ዘርፍ አመራሮች አነፍንፈው አፍራሽና የብልጽግና ተላላኪዎችን እየለቀሙ በቁጥጥር ስር በመዋል የመንገድ ሰራተኞች በማበረታታትና ከጎናቸው ነን በማለት ስራውን እንዲከናወን በትብብር እየሰሩ ይገኛሉ። የአማራ ፋኖ ብሔራዊ ኃይል ምኒልክ ህዝብ በግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር ከሚገኙ ክፍለ ጦሮች የተውጣጡ ሀዶች በላሊበላ ከተማ ዙሪያ ባካሄዱት ከባድ ትንቅንቅ ታላቅ ድል መቀናጀታቸውን የእዙ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ አሳውቋል። በመስከረም ወር ተካሂዶ በነበረው ዘመቻ አባናዳው አከርካሪውን በተሰበረው ሰሜን ምስራቅ እዝ ውስጥ ከሌሎች እዞች የተውጣጣ ኃይል ተጨምሮላቸው ዳግም ክፍለ ጦር ቁመና ይዘው የተደራጁት 65ኛና 61ኛ ክፍለ ጦሮች መነሻቸውን በላስታ ወረዳ ሹምሻህ አየር ማረፊያ አድርገው በወረዳው ወደ ገለሶት ቀበሌ በመጓዝ ላይ እንዳሉ ከባድ የሆነ ድንገተኛ ውጊያ ተከፍቶባቸው ነበረ። በላስታ አሳምነው ኮር ስር ከሚገኙ ክፍለ ጦሮች የተውጣጡ የፋኖ አሃዶች ድንቅ መናበብ አሳይተዋል። በዚህ ውጊያ ከ35 በላይ ብልጽግና መከላከያ ሰራዊት አባላት ሲገደሉ በቁጥር 40 የሚሆኑት ደግሞ ቆስሎ ለሕክምና ወደ ላሊበላ ከተማ መወሰዳቸው ምኒልክ ህዝብ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። በዚህ ውጊያ በኮሩ ስር ከእሸተ ክፍለ ጦር የተውጣጡ ጥቂት የፋኖ ሻለቆች ልዩ ስማቸው ተካይ መንደር፣ ማዶራምባና አርፋት ብሎ በሚጠሩ አካባቢዎች ላይ ማጥቃት ሲያደርጉ ከውባንተ አባተ ክፍለ ጦርና አዲስ እየተደራጀ ከምትገኘው ከራስ አንቺም ክፍለ ጦር እንዲሁም ከነብሮ ኮማንዶ ብርጌድ የተውጣጡ የፋኖ ኃይሎች ተጨማሪ የጠላት ኃይል እንዳይመጣና ቀድሞ የገባውን እንዳይወጣ ዙሪያ የገባውን በመዝጋት ልዩ መናበብ የታየበት አስደናቂ ተጋድሎ አድርገው ውለዋል። ከረፋዶም ሰዓት ጀምሮ ለተከታታይ 4 ሰዓታት በዘለቀው በዚህ ውጊያ እንደነገሩ የክፍለ ጦር ቁመና እንዲይዙ ተደርገው ዳግም ተደራጅተው የነበሩ ሁለቱ የጠላት ክፍለ ጦሮች ለሁለተኛ ጊዜ አከርካሪያቸው ተሰብሮ በትንትናቸው መውጣቱ ነው መረብ ሚዲያ ያረጋገጠችው። በውጊያው በፋኖ ተከቦ አይቀጡ ቅጣት ሲቀጣ ለነበረው ሁለት ክፍለ ጦር ሙሉ ሰራዊት የመውጫና ማምለጫ በር ለማስገኘት ሹምሻሃ አየር ማረፊያ አካባቢ አጥምዶት በነበረው ሞርተርና መድፍ የዘፈቀደ ድብደባ ሲፈጽም የዋለው የአገዛዙ ኃይል በእርፋና ታካይ መንደር በንጹሃን ወገኖች ላይ
ጉዳት አድርሷል። በአደጋው የዋላ ወረዳ ሚሊሻ አስተባባሪ ኮማንደር ሰይድ ሶቶና የመቶ አለቃ ማዕረግ ያለው አንድ የመከላከያ ሰራዊት አዛዥን ጨምሮ 12 የአገዛዙ ወታደሮች ሕይወታቸው ማለፉ ተረጋግጧል። ለዚህ ጸረ አማራ አገዛዝ ስራ ተላላኪ የሆኑ ባንዶችና ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ በደሉት ህዝብ እንባ ጎርፍ ሆኖ ጠራርጎ እያጠፋቸውም ይገኛል። የዋድላ ወረዳ ሚሊሻ አስተባባሪን ጀምሮ የመከላከያ ሰራዊት አመራሮች በበርካታ ሰራዊት ታጅበው እየተጓዙ ባለበት በቀጠናው የሚገኘው ፋኖ ደፈጣም ጥቃት ይፈጽምብናል በሚል ፍራቻ በፍጥነት ሲያሽከረክሩ ከባድ ተሽከርካሪ አደጋ እንደደረሰባቸው መረብ ሚዲያ ከአማራ ፋኖ ብሔራዊ ሚኒሊክ ስር የደቀው መብረቅ ኮር በግንኙነት መምሪያ ለማረጋገጥ ችሏል። በጸረ አማራው አገዛዝ ኃይሎች ላይ አደጋው የደረሰው የዋላ ወረዳ መቀመጫ ከሆነችው በኮን ከተማ በቅርብ ርቀት ልዩ ስሙ የዶጌት ሚካኤል በተባለ ቦታ ላይ መሆኑን መረብ ሚዲያ ካደጋው መብረቅ ኮር ለማረጋገጥ ተችሏል። የአደጋው መንስኤ በቀጠናው የሚገኘው በቅርቡ በኮር ደረጃ የተዋቀረው ሚኒሊክ ስር የደጋው መብረቅ ፋኖ የደፈጣ ጥቃት ይፈጽምብናል በሚል ፍራቻ በፍጥነት ሲያሽከረክሩ መሆኑ የታወቀ ሲሆን የአገዛዝ ኃይሎች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ በደሉት ህዝብ እንባ እጃቸው ላይ እንደጣላቸው ነው የተሰማው። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ቃኝና መሐንዲስ በመሆን የተደራጁት ነበልባል ተወርዋሪ የፋኖ አባላት ጋር የ105ኛ ኮር ምክትል ሰብሳቢ ደመላሽ አድነው የኮር ወታደራዊ አዛዥ አምሳ አለቃ ስማቸው ቢሻውና የክፍለ ጦሩ ከፍተኛ አመራር በተገኙበት ውይይት አድርገዋል። በውይይቱም የድርጅቱን ወቅታዊ ቁመና ትግሉ የደረሰበትን ደረጃ ማንኛቸው የድርጅት አባል መብቶች፣ ግዴታዎች፣ መሰረታዊ ክልከሎች እንዲሁም በግዳጅ አፈጻጸም ዙሪያ ሰፋ ያሉ ውይይቶችም ተደርገዋል። ከብራው ቋያ ተወርዋሪ ፋኖ ኃይሎች ጋርም የቀጣይ ስራ አቅጣጫዎች በማስቀመጥ እጅግ በሚያስደስት መልኩ ለየትኛውም ግዳጅ ወቅትሮ ዝግጁነታቸውን በማረጋገጥ ተጠናቋል። አማራ ክልልን የጦርነት አድማ አድርገው ኦሮሚያ ክልል የሚታረሰው በትራክተርም ነው። ሰብል የሚሰበሰበው የሚወቀው ከአማራው በተዘረፈ ገንዘብ በተገዛ ማሽነሪ እንደሆነ ይታወቃል። የኦሮሞ አርሶ አደር ከአማራው በተዘረፉ ገንዘብ እየተገዛ ለእያንዳንዱ የመስኖ ውሃ ማጠጫ ፓምፖች ተገዝተው ይሰጣሉ። አማራውን ደግሞ ሚሊሻዊ ማድማ በገንዘብ እየገዛ ከራሱ ወንድም ጋር ሲያጋድለው እያየናችሁ እንገኛለንም። ተከብራችሁ የሀቅ ኒውስ ቤተሰቦች ለሰዓቱ ያዘጋጀነው ጥንቅራችን የተከታተላችሁትን ይመስል ነበረ። ሌሎች በጣቢያችን ላይ የሚተላለፉ የፖለቲካ ይዘት ያላቸው መረጃዎችን እንድትከታተሉ እንጋብዛለን። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ ያደረጋችሁ ለሌሎች ተደራሽ እንዲሆኑ እንድታደርጉ ጠይቃለን።